ልብ ይሰበራል። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። አሁን ልብ ስብራት የተለያዩ ህመሞችን ያመጣል። ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሀዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣ በጣም ይከሳሉ፣ ወይ ደግሞ በጣም ይጨምራሉ። አምኜ እንዴት ተከዳው፣ በሌላ ሰው እንዴት ለወጠኝ፣ ደግሞ ለምንስ ፈጣሪስ ደግሞ ልጄ እንዳጣ አደረገ፣ ለምን ፈቀደ የሚሉ ጥያቄዎች የአይደንቲቲ ደግሞ ዲስኦርደር ያመጣል። ልብ ይሰበራል። ሰዎች ልባቸው ይሰበራል። በተለያየ ምክንያት ልባቸው ሊሰበር ይችላል። አንዳንድ ጊዜ ያልጠበቁት ከባድ ሀዘን ይገጥማቸዋል። ሎስ፣ ሳያስቡት እናታቸውን ሲያጡ፣ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል። በተለይ እኔ ልብ ስብራት ከባባዶቹን ያየሁት ልጅ ያጡ ሰዎች ናቸው። ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው። በጣም ነው የሚጎዱት። እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል እና ድንገተኛ ሀዘን ልብ ይሰብራል። ያልጠበቁት ሀዘን፣ አንቺ ሰውን አስታመሽ፣ ቤተሰብን አስታመሽ፣ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው። ሳያስቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል። በጣም እና ይሄ ድንገተኛ ሀዘን ልብን ይሰብራል። ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት፣ በመኪና አደጋ ያላቸውን ነገር ሲያጡ፣ በተለያዩ አደጋዎች አግኝተው የነበረ የተወሰነ ኑሮ የነበራቸውን ነገር ሉዝ ሲያደርጉት እሱ ልብ ይሰብራል። ይህም በስራውም ዓለም የነበራቸውን ፖዚሽን ሴኪዩር አድርገው ይሄ ኑሮዬ ነው ስራዬ ነው ብሎ የያዙትን ነገር እሱን ሲያጡ ልባቸው ይሰበራል። አተርፍበታለሁ ብለው አስበው ተስፋ አድርገው ዕቃ ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰበራል። የተለያየ ነገር ነው። አግኝቶ ማጣት ልብን ይሰብራል። ከዛ ደግሞ ሪጀክሽን፣ ሰዎች ሪጀክት ሲያደርጉሽ፣ ሲያድሙብሽ፣ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው፣ እነሱ ሰርክል ሰርተው ጓደኛሞች ሆነው እሷን አውጥተው ለብቻዋ ባይተዋር ሲያደርጓት ልቧ ይሰበራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት፣ ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰብራል። ሪጀክሽን ሌላው ፋክተር ነው፣ ልብ የሚሰበርበት ነው። ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠረ የቱ ጋር ነው የሰጠኸኝ፣ የቱ ጋር ነው የተስማማ ነው፣ መቼ እንደዚህ ተባብለን እናውቃለን ብለው ሲሉ ልብ ስብራት ያመጣል። የልብ ስብራት ያመጣል። በፍቅር ግንኙነት ቢትሬይ ሲደረጉ፣ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ቃል ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬይ አድርጓታል። ያልጠበቀችውን ነገር አድርጎባታል። ከዛ ይጎዳታል። ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸውን በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩን ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ ልቧ ይሰበራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርትድ የሚያደርጉሽ፣ የሰዎችን ልብ እንከት የሚያደርጉ የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው። እነዚህ ሃርት የሚያደርጉሽ ነገሮች አሉ፣ የሚጎዱሽ ነገሮች እነዚህ ናቸው። የልብ ስብራት ስንል እነዚህን ማለታችን ነው። ይሄ በሚፈጠርበት ጊዜ ምን ይሆናሉ? ዲፕሬስድ ይሆናሉ። ልባቸው የተሰበረ ሰዎች ይጎዳሉ፣ ሀዘን ውስጥ ይገባሉ። ወይ ክብደት በጣም ሉዝ ያደርጋሉ፣
በጣም ይከሳሉ ወይ ደግሞ በጣም ይጨምራሉ። እንደ ሀገሩ እንደ ሁኔታው ነው። ወይ በጣም ይጨምራሉ። በሽታን የመከላከል አቅማቸው በጣም ይቀንሳል። ልባቸው ውስጣቸው የተጎዳ ሰዎች በሽታን የመከላከል አቅማቸው በጣም ይቀንሳል። የተለያየ በሽታ ሊያጠቃቸው ይችላል። በዛ ጉዳት ውስጥ ሆነው የተለያየ በሽታ ሌላ ጊዜ ሊቋቋሙት የሚችሉት ኢሚዩን ሲስተማቸው ይዳከምና ከዛ በሽታ ያጠቃቸዋል፣ በሽታ ይጎዳቸዋል። ኢንትሩሲቭ ቶትስ የሚባሉ አሉ። ሐሳቦች ያስቸግሯቸዋል። ሊረሱት ሲሞክሩ ይመጣባታል። የከዳት ሰው ይመጣባታል። ፒክቸሩ ይመጣባታል። የነበራት የፍቅር ግንኙነት ይመጣባታል እና ይረብሻታል። ደጋግሞ ይረብሻቸዋል፣ ይታወካሉ። ከዛ አይደንቲቲ ዲስኦርደር ይመጣባቸዋል። ግን እኔ ማን ነኝ? ምንድነው የተፈጠረው ነገር? ግን ምንድነኝ? ማን ነኝ? እንዴት እንደዚህ ተከዳው? እንዴት ሪጀክት አድርጉኝ? ሰርክል ሰርተው አምኜ እንዴት ተከዳው? በሌላ ሰው እንዴት ለወጠኝ? ደግሞ ለምንስ ፈጣሪስ ደግሞ ልጄ እንዳጣ አደረገ? ለምን ፈቀደ? የሚሉ ጥያቄዎች የአይደንቲቲ ደግሞ ዲስኦርደር ያመጣሉ። የማንነት ጥያቄ ያመጣሉ። ከዛ የተለያየ አሁን ልብ ስብራት የተለያዩ ህመሞችን ያመጣል። መከላከል አቅም ሲቀንስ ካልተጠነቀቅሽ፣ እኔ በህይወት የገጠመኝን ልንገርሽ ፍቅር። አንድ በጣም ወደው ወዳጄ ነበረ። በጣም ጨዋ ሰው፣ እንዴት አይነት ቀኝ እጄ ነበረ። ቸሬ ይባላል እና ቸሬ ድንገት ሚስቱ ተነስታ ከሀገር ጠፋች። ቢፈልጋት የለችም። 3 ወር ይመጣል፣ ያወራኛል። የት እንዳለች እኮ አላወቅኩም ይላል፣ ይነግረኛል፣ ሀዘሩ ይነግረኛል። አጽናናው ሞክራለሁ፣ ትገኛለች እለዋለሁ። አንድ ቀን ደወለችለት፣ ሚስቱ ደወለችለትና እንዴ ጠፍተሽብኝ እኮ እየጠበኩሽ ነው እኮ፣ የት ነው ያለሽው? መቼ ነው የምትመጪው አላት። እኔ አንተ ጋር ተመልሼ ልመጣ አለችው። እዛ ቤት ተመልሼ ልገባ? አንተ ድሃ አለችው። አንተ ድሃ እዛ መከራ ያለበት ቤት ነው ተመልሼ የምገባው ብላ በኑሮ ድሃ ብላ ሰደበችው። ሲመጣ ትልቅ ሰው ነው፣ ከኔም እድሜ ብዙ የሚበልጥ ነው፣ 60ዎች ውስጥ ገብቷልና ሲመጣ ተሰብሯል። የተሰበረ ሰው ያየሁት እሱን ነው። አንድ ከተካየኋቸው በጣም ተሰብሯል እና በጣም ተሰብሯል፣ ተጎድቷል። እና ቸሪ ይሄን ነገር ተቀበለው አልኩት። ተቀበለው፣ ሌተርጎ ምርጫዋ ከሆነ መሄድ ከፈለገች ትሄድ፣ ማስተካከል የማይቻል ከሆነ ተቀበለው አልኩት። ከጉዳቱ ውስጥ ሊወጣ አልቻለም። በኋላ አስም ነበረበት። አስሙ በጣም ተደጋጋሚ መምጣት ጀመረ። አሁን አይሽ ከውስጥ ጉዳት ነው። አስሙ በተደጋጋሚ ያጠቃው ጀመረ። በተደጋጋሚ ካጠቃው በኋላ ያንን ባለችው በ2 ወር ከ15 ቀን ነው እንደዚህ ሞተ። እኔ የሆነ ፕሮግራም ላይ ነበርኩ። አስሙ ተነሳበት፣ ጥቁር አንበሳ ሄደ፣ ሌላ ሰው ሂዳይድ በምክንያት ብሮክን ሃርትነስ። ስለዚህ የልብ ስብራት ይሄን ያህል ሊጎዳ ይችላል ማለት ነው። ፍቅር ውስጣቸው የተጎዳ ሰዎች አሉ። አሁን ከነሱ ጋር ነው የምናወራው። ውስጣቸው የተሰበረባቸው የተጎዳባቸው የውስጥ ህመም ላለባቸው ሰዎች ለነሱ ነው የምናወራው። አንደኛ ብቻቸው እንዳይደሉ፣ ሁለተኛ ደግሞ መፍትሄ እንዲያገኙ በማሰብ ነው። ይተኛሉ፣ ድብርት ውስጥ ይገባሉ፣ ለኑሮ ያላቸው አመለካከት ያስጠላቸዋል፣ መልበስ አይፈልጉም፣ አፒታይታቸውን ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ ነው። ምክንያቱም ሲጠገን የተሰበረ ልብ ደግሞ ሲጠገን፣ ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም ድንቅ ነው። የሚያስገርም ነው። በጣም የሚያስገርም ነው። ጉዳቱ ያማል። ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም እግዚአብሔርም ይወደዋል፣ ለሰው ውብ ናቸው። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን
ልባቸው ሲጠገንልን ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት ለብዙ ሰዎች መጽናናት። እና እኔ ሰዎችን አይቼ ፍቅር ተሰብረው እንደነበረ በህይወታቸው ስብራት ገጥሟቸው እንደነበረ ተሰብረው የተጠገኑ እንደሆነ ማወቅ እችላለሁ። በቃ ታውቂያለሽ፣ ስብር ያሉ ናቸው፣ ትሁት ናቸው፣ አንደርስታንዲንግ ናቸው፣ ላቪንግ ናቸው። እና የልብ ስብራት ይሄ ነው እና በጣም በጣም ድንቅ ነገር ነው ማለት ሲፈወሱ ሲድኑ አሁን ካሉበት ፔን ሲወጡ በጣም ድንቅ ሰዎች ነው የሚሆኑት። ታገኛቸዋለሽ አሁን በፍቅር ቢትሬ ተደርጋ ከዛ ልቧ ተሰብሮ ድና ያለች ሴት ልዩ ነች። ያለውን አግኝቶ ያጣውን ነገር ደግሞ መልሶ ያገኘ ልቡ የተጠገነ ሰው ናቸው። በጣም ነው የምወዳቸው ነው ምክንያቱም ባህሪያቸው በጣም አስገራሚ ነው። ያጋጥሙኛል ልክ እንደዛ አይነት ሰዎች በጣም በቃ መጥቶ የሚያስቅ የሚያጫውት ኤንቫይሮንመንቱን የሚለውጥ ፈን የሚያመጣ ምናምን ሆኖ በቃ የሰው ሁሌ ደስተኛ ነው ታያለሽ። ወይ ቁጭ ብለሽ ስታወሪው ወይ አንድ ቀን የሆነ አጋጣሚ ሲመጣ ግን ውስጡ ያለውን ሀዘን ታያለሽ። ማይ ጎድነስ ይሄንን ተሸክሞ ነው ይሄ ሁሉ ውስጡ ይሄ ሁሉ ሀዘን እያለ ነው ማለት ነው ሲጫወት ወይ ሰው ታያለሽ። ወይ ፍልቅልቅ ትሆናለች፣ ትስቃለች፣ ትጫወታለች፣ ምናምን እንደዛ ታያታለች፣ ትዘንጣለች። ብታዋሪያትም አትገልጽልሽም። ግን በካውንስሊንግ ቁጭ ብለሽ የምትነካበተናለች እሷን ስትነኪ ግን ታወርደዋለች እንበዋል። ለምንድን ነው የተደበቀ የተሰወረ ሀዘን ስላለ ነው። እነዚህ ደግሞ ያለባቸዋል። እነዚህም ከሀዘን ከደረሰባቸው ሀዘን ግሪፊንግ ፕሮሰስ አለው አይደለም? ሾክ፣ ዲናያል፣ ባርጌ እንደዚህ ሚል ፕሮሰስ አለው። በዛ ፕሮሰስ ውስጥ ሳያልፉ ይቀሩና ሳይቀበሉት ቀርተው ሀዘኑ እንደዛ ልብስ ይሆንባቸው። አንዳንድ ጊዜ ስራቸውን አይወዱትም። የሚያመናጭቅ አለቃ ይኖራል፣ የሚያሽሟጥጥ አብሮ ሰራተኛ ይኖራል። ግን ስራ መቀየር አትችልም። እዛ ስራ መሄድ አለባት። እዛ መስሪያ ቤት የግድ አለቃ በሰጫታል፣ ይንቃታል፣ ያመናጭቃታል። አብሮ ሰራተኞቿ ጥሩ ትሪት አያደርጓትም። ስለዚህ ሀዘንተኛ ነች። እነዚህ እኮ ሀዘንተኞች ናቸው። ስራዋ ትሄዳለች፣ ግን ሁሉ ጊዜ ሀዘንተኛ ነች። በቃ ቀር እያላት ነው የምትሄደው፣ ቀር እያላት ነው የምትመለሰው። በሀዘን ነው የምትውለው። ደስተኛ ያልሆኑበት ሪሌሽንሺፕ አቢዩዝ ያለበት ፍቅረኛሞች ኢቭን ባለትዳሮች ሆነው በቃ ዝም ብላ ችላ ደግሞ ምትኖራለች። ዝም ብላ ወይ ስለ ልጆቼ ብላ ወይ በቃ ይሁና ብላ ምትኖራለች። ግን ውስጧ ግን ሀዘን አለ። ጌትዬ ወደ ፍቅሬ ምናምን ልትል ትችላለች። ብሉስቲ ትልሻለች። ቤቷ ስትገባ ብሉስቲ ጠጡስቲ የኔ ጌታ እንዴት ነህ እስቲ ብላ ጠጣ ትላለች ባሏን። ውስጧ ግን ሀዘን አለ። ውስጧ ግን ጥቁር ልብስ አለ። ልታስተካክለው ያልቻለችው ነገር አለ። ተቀብላው ዝም ብላ የምትኖረው ማለት ነው። አልተነጋገሩበትም። ባልየው ደግሞ እንደዛ ሊኖረው ይችላል። በተቃራኒ ሌላ ቤት ደግሞ ባልየው ደግሞ የማይወዳቸው ነገሮች ኖረው መለወጥ አቅቶት ብሎ ሀዘንተኛ ሆኖ ደግሞ ይኖራል። እነዚህ ከሪሌሽንሺፕ ጋር የተያያዙ ሌላ ራስን ካለመቀበል የተነሳ ራስ አይደንቲቲን ካለመቀበል ይሄ በልጅነት የተነገራቸውን ነገሮች ይዘው እንዲነሽ እንዲያነሽ ፉንጋነሽ ባሪቾ ምናምን ተብለው ያ ፊዚካል አፒራንሳቸውን ካለመቀበል የተነሳ ደግሞ በቃ ሁሉ ጊዜ በህይወት ዘመናቸው ሁሉ ጥቁር ልብስ ለብሰው የሚኖሩ አሉ። አንድ ጊዜ አንድ ጓደኛዋ ወይ ቦይፍሬንዷ የነበረ ሰው የነገራትን ነገር ይዛ ተቀብላው ራሷን መቀበል ተቸግራ የራሷን ዩኒክ እያንዳንዱ ሰው ዩኒክ የሆነ ቢዩቲ ያለው እያንዳንዱ ሰው ውብ ነው። ያንን መቀበል አቅቷት የሆነ ሰው የነገራትን ነገር የሆነ ቦይፍሬንድ ያላትን ነገር ይዛ ከዛ በኋላ ተቸግራ የምትኖር ራሷን መቀበል ተቸግራ ሀዘንተኛ ሆና የምትኖር ደግሞ አለች። ያዩታል እነሱ። ሌላ ደግሞ ስኬትን ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆናለኝ ሲሉ በቃ ልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቀታቸው ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳሉ። ከነዚህ ደግሞ የተለየው
ከፈጣሪ ጋር መስማማት ሲያቀታቸው። ፈጣሪን ያኮረፉ ሰዎች በጣም ከባድ ኑሮ ነው የሚኖሩት። በጣም ከባድ። ወዴት ይሄዳል? ዳዊት እኮ ብሎ ወደ ሰማይ ቢሄድ በዛ አለ፣ ወደ ታች በወርድ እዚያ አለ፣ በሁሉ ጋር አለ። የት ትሄጃለሽ? ከሱ ጋር ተጣልተሽ ከሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራል። በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ። አንድ ጊዜ ልክ እንደበደለኝ አሰብኩኝ። ከዛ እንደበደለኝ እንዴት እንደዚህ ታረቀኛለህ እንደዚህ አልኩኝ። ቆይቶ ነገሮችን ሳያቸው እሱ ልክ ነበረ። ልክማ ነው እሱ ልክ ነበረ። አዎ ከዛ ልክ መሆኑን ሳውቅ ምንድነው ያገኘው መዝሙር አለ። መስሎኝ የነበረው ሳይሆንልኝ ቢቀር ሁኔታውም ሁሉ ፍጹም ቢቀያየር ያንተ ሐሳብ ሌላ የኔ ሐሳብ ሌላ አስተውለዋለሁ የኋላ ከዛ የሆነ ካለፈ በኋላ ሳየው እና እንዴት ውብ አድርጎ እንደሰራው በጣም እንዴት አሳምሮ እንደሰራው ሳየው አፈርኩኝ። በጣም ኮርፊያዬ ሁሉ አሳፈረኝ። ከዛ አንድ ቀን እንደዚህ አልኩኝ፣ ሁሉ ጊዜ ልክ ነህ አልኩ። እኔ ባይገባኝ እንኳን ከዚህ በኋላ ባለው ህይወቴ አንዳንድ ነገሮች የማይገቡኝ ከመጡ እኔ ስላልገባኝ ነው እንጂ አንተ ልክ ነህ፣ እኔ ስላልተረዳው ነው አንተ ልክ ነህ ብዬ ወሰንኩ። አንዳንዴ አሁን የለኝም ግን አንዳንዴ የማይገቡኝ ነገር ሲመጡ አስብና አንተ ልክ ነህ አለ። ሂዝ ኦልዌይስ ራይት፣ ሁሉ ጊዜ ልክ ነው፣ ፐርፌክት ነው፣ የሚያደርገው ነገር ፐርፌክት ነው። እነዚህ ሰዎች ከሱ ጋር ሲጣሉ በተለያየ ምክንያት እሱ ልክ አይደለም፣ በድሎኛል፣ ጎድቶኛል ብለው ወቅሰው እሱን ከሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። እና በእነዚህ ሁሉ ምክንያቶች ሰዎች በውስጥ በኩል ማቅ ይለብሳሉ፣ የውስጥ ሀዘን አለባቸው። ይሄ ማቅ አሁን ስናወራው ይገባቸዋል። ካለ ማቅ ውስጧ ከውስጥ የለበሰችው ካለ ማቅ ከውስጥ የለበሰው ያውቃሉ። መቀደድ አለበት፣ መወገድ አለበት። ለይታ ያንን ሀዘኗን ማስወገድ አለባት። እና ይሄ ነው የተሰወረ ሀዘን።